ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 26 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ደሃና ወረዳ ዋና አዛዥን ጨምሮ በርካታ የአገዛዙ ወታደሮች ሲደመሰሱ፣ በላስታና በወልዲያ ግንባሮች የሻለቃ አዛዡን ጨምሮ ከ100 በላይ ወታደሮች የተደመሰሱበት ውጊያ ተደርጓል። የግንባር መረጃ ይዘናል። በአማራ ሕዝብ ላይ ጥቃት ለመሰንዘር የሞርተር ቅንቡላ ተሸክማ ስትንቀሳቀስ የነበረችው የብልጽግና የጦር ድሮን በጎጃም ተከስክሳለች። መረጃውን ይዘናል። ብልጽግናን አልመረጣችሁም በሚል በመንግስት ታጣቂዎች በዘይሴ ወረዳ የተገደሉ ንጹሃን ቁጥር 19 ደረሰ። ከ50 ሺህ በላይ ህዝብ መፈናቀሉም ታውቋል። ዝርዝሩን ይዘናል። በቬንዙዌላ በደረሰው የመሬት መንቀጥቀጥ የሟቾች ቁጥር 2600 ማሻቀቡ ተሰምቷል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ደሃና ዋና አዛዥን ጨምሮ 39 አገዛዙ ወታደሮች ሲደመሰሱ፣ በላስታና በወልዲያ ግንባሮች የሻለቃ አዛዡን ጨምሮ ከ100 በላይ ወታደሮች መውደማቸው ታወቀ። በአማራ ክልል በወሎ ቤተ አማራ ቀጠና የፋኖ ኃይሎች በአገዛዙ መዋቅር ላይ ተከታታይና የተቀናጁ ጥቃቶችን በመሰንዘር እጅግ አንጸባራቂ ድሎችን እያስመዘገቡ መሆናቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ከዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አምደ ወርቅ ከተማ በመነሳት በ3 አቅጣጫ ተንቀሳቅሶ የነበረውን የጠላት ኃይል በመመከትና ወደ ማጥቃት በመሸጋገር አኩሪ ገድል ፈጽመዋል። ከአምደ ወርቅ ከተማ በ04 ቀበሌ አርቢት፣ በ10 ቀበሌ አባማቦና በ17 ቀበሌ ጭርጉዚ አቅጣጫ ተንቀሳቅሰው የነበሩ የብልጽግና መከላከያ ሰራዊት፣ የአምደ ወርቅ ከተማ አስተዳደር ፖሊስና ሚሊሻ ኃይሎች ጭርጉዚና አካባቢው ላይ በፋኖ በተዘጋጀው ወጥመድ ሰተት ብለው ገብተዋል። አርበኞቹ ዛሬ ሰኔ 26 2018 ዓ.ም ከንጋት ጀምሮ በጠላት ላይ የተጠና የሽምቅ ውጊያ በመክፈት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰው ድል የተቀዳጁ ሲሆን በአውደ ውጊያው የደሃና ወረዳ መቀመጫ የሆነችውን የአምደ ወርቅ ከተማ አስተዳደር የፖሊስ ምክትል አዛዥ ኢንስፔክተር አበራ ሞገስን ጨምሮ 16 ወታደሮች ተገድለዋል። ከዚህም በተጨማሪ ከ23 በላይ የሚሆኑ ወታደሮች በጽኑ ቆስለው ከውጊያ መስመር ውጭ የተደረጉ ሲሆን አንድ AK-47 ክላሽንኮቭን ጨምሮ 13 የነፍስ ወከፍ መሳሪያ፣ 128 ተተኳሽና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በሌላ በኩል የሰራዊቱ መፈራረስ በላስታና በጋዞ ግንባሮችም በሰፊው ቀጥሎ ውሏል። የሚኒሊክ እዝ አርበኞች በላስታና በጋዞ ግንባሮች ላይ ባደረጉት የተቀናጀ ውጊያ አንድ የጠላት ሻለቃ አዛዥን ጨምሮ 92 ወታደሮችን በመደምሰስ ወሳኝና ገዢ ስፍራዎችን መቆጣጠራቸው ታውቋል። ከጋሸና፣ ቦያ፣ ሐሙሲት፣ በኩል መስክ፣ በስታይሽ፣ በገነተ ማርያምና ሻሎ ተብሎ በሚጠራው አካባቢ ላይ በተደረገው በዚህ ተጋድሎ የፋኖ የጦር ስልት ከዘመናዊ መሳሪያዎች ጋር በመቀናጀት የማጥቃት አቅሙ ምን ያህል እንዳደገ የታየበት ሆኗል። በአንጻሩ የጠላት ብልጽግና መከላከያ ሰራዊት የታጠቃቸው ሜካናይዝድ መሳሪያዎች የፋኖን ክንድ ሳይመክቱለት ቀርተው ተሽመድምዶ የተበታተነበት ሁኔታ በገሃድ ታይቷል። ከ10 ሰዓት በላይ በፈጀው በዚህ እጅ በእጅ ጨበጣ ውጊያ የጠላት ኃይል የመልሶ ማጥቃት አቅሙ ሙሉ ለሙሉ የዳሸቀ ሲሆን ካለቁበት ወታደሮቹ በተጨማሪ ወታደራዊ ንብረቶች፣ ትጥቆችና ገዢ ስፍራዎቹ በአርበኞቹ ቁጥጥር ስር መዋላቸውን መረብ ሚዲያ ዘግቧል። በተመሳሳይ መረጃ በወልዲያ ዙሪያ ሰዋ ሜዳ ተብሎ በሚጠራው አካባቢ ላይ ፋኖ በወሰደው ፈጣን የሽምቅ እርምጃ ከ17 በላይ አገዛዙ ወታደሮች ተደምስሰዋል። የፋኖ ልዩ የሽምቅ ውጊያ ታክቲክና የውጊያ ፍጥነት ድንገተኛ በመሆኑ የአገዛዙ ኃይሎች የተሰነዘረባቸውን ጥቃት የሚመክቱበት ፋታ አጥተው በተፍረከረኩበት በዚህ ተጋድሎ በርካታ ክላሽንኮቭ እና ሌሎች ወታደራዊ ትጥቆች ከጠላት ተማርከዋል። ከተደመሰሱ ወታደሮችና ከተማረኩ የጦር መሳሪያዎች በተጨማሪ ጠላት ሲገለገልባቸው የነበሩ በውል ያልተለዩ በርካታ ወታደራዊ ንብረቶች በቦምብ ጋይተው ሙሉ በሙሉ ከጥቅም ውጭ እንዲቀሩ መደረጉም ተገልጿል። በምዕራብ አማራ መራዊ ዙሪያ የአማራን ሕዝብ ለመጨፍጨፍ በተልዕኮ ላይ የነበረች የብልጽግና የጦር ድሮን ተከሰከሰች። በአማራ ክልል የምዕራብ አማራ ቀጠናን ጥቃት ለመፈጸም የሞርተር ቅንቡላ ተሸክማ ስትንቀሳቀስ የነበረችው የአገዛዙ ትንሿ የጦር ድሮን በመራዊ ከተማ ዙሪያ በሚገኝ የሚሊሻ ካምፕ አጠገብ መከስከሷ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የወጣው መረጃ እንደሚያመለክተው ክስተቱ የተፈጸመው በመራዊ ዙሪያ ጢምት ባታ በተባለ አካባቢ ነው።
የአይነቱ አደጋ በአገዛዙ ላይ ሲከሰት ያሁኑ ለሁለተኛ ጊዜ ሲሆን ከዚህ ቀደም በወሎ ግንባር በሚኒሊክ እዝ ቀጠና ውስጥ በተመሳሳይ መልኩ የጦር ድሮን ተከስክሳ ወድቃ የበርካታ የሚሊሻዎችን ሕይወት መቅጠፏ ይታወሳል። የብልጽግናው አገዛዝ በራሱ ድሮንና በራሱ ቅንቡላ በገዛ ካምፑ ላይና እንዲሁም በስምሪት ላይ ያሉ የራሱ ሰራዊት ላይ በእውር ድንብር እየጣለ በሰራዊቱ መካከል ስጋት እየተፈጠረበት መሆኑም ታውቋል። በተመሳሳይ የአብይ አህመድ አገዛዝ ላለፉት 3 ዓመታት የፋኖን ኃይሎች በአውደ ውጊያ መቋቋም ሲያቅተው ድሮኖቹን ስልታዊ በሆነ መልኩ የአማራን ሕዝብ ንብረትና ሀብት ለማውደም እየተጠቀመባቸው ይገኛል። አገዛዙ ሆን ብሎ የአማራን ገበሬ የዕለት ጉርስ፣ የእህል ክምችት፣ መሬትና የቤት እንስሳትን በድሮን በማጋየት ማህበረሰቡን ለረሃብና ለከፋ ምጣኔ ሀብታዊ ቀውስ ለመዳረግ አውዳሚ የኢኮኖሚ ጦርነት ከፍቷል። ይህ በመራዊ ዙሪያ የተከሰከሰው ድሮንና መሰል የሰማይ ላይ ጥቃቶች በንጹሐን አርሶ አደሮች ላይ ያነጣጠሩና የህዝቡን የህልውና መሰረት ለመዳድ ታልመው የሚፈጸሙ የፋሽስት ተግባራት መሆናቸውን የአካባቢው ነዋሪዎች ይናገራሉ። ብልጽግናን አልመረጣችሁም በሚል በመንግስት ታጣቂዎች በዘይሴ ወረዳ የተገደሉ ንጹሐን ቁጥር 19 ደረሰ። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች በምርጫ ብልጽግናን ባለመምረጣቸውና የራስን በራስ የማስተዳደር ጥያቄ በማንሳታችን በመንግስት የጸጥታ ኃይሎች አማካኝነት ግድያን ጨምሮ አሰቃቂ የሰብአዊ መብት ጥሰቶች እየተፈጸሙብን ነው ሲሉ በምሬት ተናግረዋል። አዲስ ማለዳ ያወጣው ዝርዝር ዘገባ እንደሚያመለክተው ከሰኔ 11 እስከ ሰኔ 25 2018 ዓ.ም ድረስ ባሉት ቀናት ብቻ በአገዛዙ የታጠቁ ኃይሎች የተገደሉ ንጹሐን ዜጎች ቁጥር 19 ደርሷል። ይህም የሰብአዊ መብቶች ተሟጋቹ ኢሰመጉ ትናንት ይፋ ካደረገው የ10 ሰዎች ሞት ቁጥር በእጅጉ የላቀ መሆኑን አረጋግጧል። እማኝነታቸውን የሰጡ ነዋሪዎች እንደገለጹት የዘይሴ ህዝብ ከ1986 ዓ.ም ጀምሮ የራስን በራስ የማስተዳደር ጥያቄን ቢያቀርብም መንግስት ጥያቄውን ባለመመለሱ በሰባተኛው ጠቅላላ ምርጫ ማህበረሰቡ ብልጽግናን ባለመምረጥ ድምፁን ለሌላ ፓርቲ ሰጥቷል። ይህንን ተከትሎ የአገዛዙ የጸጥታ ኃይሎች ብልጽግናን ለምን አልመረጣችሁም በሚል ንጹሐንን ከቤታቸው እያወጡ በማንበርከክ ያለ ርህራሄ በጭካኔ በጥይት እየረሸኗቸው መሆኑ ተገልጿል። በአሁኑ ወቅት አካባቢው ሙሉ በሙሉ የስጋት ቀጠና በመሆኑ አርሶ አደሩ ወደ ማሳው መሄድ መከልከሉ፣ መኖሪያ ቤቶችና የጤፍ ማሳዎች ሆን ተብለው መቃጠላቸው እንዲሁም የከብቶች የስልክና የቤት ንብረት ዝርፊያ በጸጥታ ኃይሎቹ በስፋት እየተፈጸመ እንደሚገኝ ነዋሪዎቹ አክለው ገልጸዋል። በህዝብ ተወካዮች ምክር ቤት የዘይሴን ማህበረሰብ በመወከል የፓርላማ አባል የሆኑት አቶ አብርሃም አሞሼ ለአዲስ ማለዳ በሰጡት ቃል በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደር መዋቅሮች ምክንያት በህዝቡ ላይ ከፍተኛ በደልና ሰቆቃ እየተፈጸመ መሆኑን አረጋግጠዋል። ይህ ጥቃት ከምርጫው ማግስት ጀምሮ የታቀደ የበቀል እርምጃ መሆኑን የጠቀሱት የፓርላማ አባሉ በትጥቅ ኃይሎቹ ጥቃት ምክንያት እስካሁን ከ50 ሺህ በላይ ሰዎች ከቀያቸው መፈናቀላቸውንና በርካታ ወጣቶችም በኤልጎ ፖሊስ ጣቢያ ታስረው እንደሚማቅቁ ይፋ አድርገዋል። ይህንን የተደቀነውን የዘር ማጥፋትና የማፈናቀል አደጋ ለመግታት ለፌዴራል መንግስት፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድና ለኢሰመኮ አቤቱታ ቢቀርብም የአብይ አህመድ አገዛዝና ተቋማቱ ለህዝቡ ሮሮ ምንም አይነት ምላሽና እርዳታ ለመስጠት ፈቃደኛ እንዳልሆኑ የፓርላማ አባሉ በጽኑ ወቅሰዋል። በቬንዙዌላ በደረሰው አስፈሪ የመሬት መንቀጥቀጥ የሟቾች ቁጥር 2600 ደረሰ። በቬንዙዌላ ተከስቶ የነበረውን አስከፊ የምድር መንቀጥቀጥ አደጋ ተከትሎ ህይወታቸው ያለፈ ሰዎች ቁጥር በአሁኑ ሰዓት ወደ 2600 ገደማ መድረሱን የአገሪቱ የአደጋ ጊዜ ሰራተኞች በይፋ አስታውቀዋል። አደጋው ከተከሰተ ዛሬ 8ኛ ቀኑን ያስቆጠረ ሲሆን እስካሁን ባለው ይፋዊ መረጃ መሰረት ከአሰቃቂው እልቂት በተጨማሪ በ10 ሺዎች የሚቆጠሩ ንጹሐን ዜጎች ላይ ከባድና ቀላል የአካል ጉዳት መድረሱ ተረጋግጧል። የፈረንሳይ ዜና አገልግሎት እንደዘገበው የአደጋ ጊዜና የነፍስ አድን ሰራተኞች ፍርስራሾችን በመቆፈር ሰዎችን በህይወት ለማትረፍ ሌትና ቀን ከፍተኛ ትግልና ፍልሚያ እያደረጉ ይገኛል። በዚሁ አስቸጋሪ የነፍስ አድን ጥረት ውስጥ በዛሬው ዕለት አንድ የ43 ዓመት ጎልማሳን ለአንድ ሳምንት ያህል ተቀብሮ ከቆየበት ባለ7 ወለል ህንፃ ፍርስራሽ ስር በህይወት ማግኘት ችለው ነበር። ይሁን እንጂ በአካባቢው ባለው ከፍተኛ ሙቀትና ግለሰቡ ለቀናት በፍርስራሽ ውስጥ በቆየበት አስቸጋሪ ሁኔታ ምክንያት የአደጋ ጊዜ ሰራተኞች የኦክስጅንና የውሃ ድጋፍ ቢያደርጉለትም በህይወት ለማቆየት ፍጹም ሳይቻል ቀርቶ ህይወቱ ሊያልፍ መቻሉ ተገልጿል። በአሁኑ ወቅት በሀገሪቱ መጠለያ አጥተው በሜዳ ላይ የወደቁና የሕክምና እርዳታ የሚጠባበቁ ዜጎች ቁጥር እጅግ ከፍተኛ መሆኑ የተነገረ ሲሆን የዓለም አቀፉ ማህበረሰብ አስቸኳይ የሕክምናና የቁሳቁስ እርዳታ እንዲያደርግ ጥሪዎች እየቀረቡ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።